ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የኤሪስ ሚያዝያ 2018 የሆሮስኮፕ ትንታኔ። ሰባቱ የሰማይ አካላት ተሰባስበው ያዘጋጁላችሁ አስደናቂ የለውጥ ወር። እንኳን ወደ ኢትዮ ግዕዝ የሆሮስኮፕ ቻናል በሰላም መጣችሁ። ዛሬ የፀሐይ ጉዞ በኤሪስ ኅብረ ከዋክብት ውስጥ በሚያበራበት የእናንተ የኤሪሶች ወር በሆነው በሚያዝያ 2018 ዓመተ ምህረት ለእናንተ ምን ተይዞላችኋል የሚለውን በዝርዝር እንመለከታለን። ሚያዝያ ለእናንተ የዳግም ልደት፣ የኃይልና የአዳዲስ ጅምሮች ወር ነው። በዚህ ወር ሰባቱ የሰማይ አካላት በምልክታችሁ ላይ ተሰባስበው ታላቅ የለውጥ በር ይከፍታሉ። ዝግጁ ናችሁ? እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የኤሪስ የሚያዝያ 2018 ጠቅላላ ትንበያ። የሚያዝያ ወር ሲጀምር ፀሐይ በምልክታችሁ ላይ እስከ ሚያዝያ 11 ድረስ ትቆያለች። ይህ የእናንተ ዓመታዊ የኃይል መጨመሪያ ጊዜ ነው። ማንነታችሁን የምታሳዩበት፣ አዳዲስ ነገሮችን ያለ ፍርሃት የምትሞክሩበት ወቅት ነው። ሚያዝያ 1 ቀን በሊብራ ኅብረ ከዋክብት ላይ የምትወጣው ሙሉ ጨረቃ በትዳርና በጥምረት ዘርፋችሁ ላይ ብርሃን ታፈሳለች። ኤሪሶች እናንተ ነፃነት ወዳድ ናችሁ። ነገር ግን ይህች ጨረቃ ከማን ጋር ነው የምትጓዘው ብላችሁ እንድታስቡ ታደርጋችኋለች። ክንፋችሁን የሚቀጥፍባችሁ ሳይሆን እሳታችሁን የሚያራግብላችሁ አጋር ያስፈልጋችኋል። ከአጋሮቻችሁ ጋር አንዳንድ ማስተካከያዎችን ለማድረግ ሚያዝያ መጀመሪያ ጥሩ ጊዜ ነው። የእናንተ ገዥ ፕላኔት ማርስ ከሚያዝያ 1 ጀምሮ ወደ ምልክታችሁ ኤሪስ ዘልቆ ይገባል። ይህ በራስ መተማመናችሁን ወደ ሰማይ ይሰቅለዋል። እስከ ግንቦት አጋማሽ ድረስ የሚቆየው ይህ ውደት ፍላጎቶቻችሁን እውን ለማድረግ ታላቅ ጉልበት ይሰጣችኋል። ነገር ግን ተጠንቀቁ። በመንገዳችሁ ላይ የሚቆሙ ሰዎችን ረግጣችሁ እንዳትሄዱ ትዕግሥት ያስፈልጋችኋል። ሚያዝያ 9 ቀን በ2018 ዓመተ ምህረት ውስጥ ለእያንዳንዱ ኤሪስ ወሳኝ ቀን ነው። በዚህ ዕለት በምልክታችሁ ላይ ሰባት የሰማይ አካላት ማለትም ፀሐይ፣ ጨረቃ፣ ሜርኩሪ፣ ማርስ፣ ሳተርን፣ ኔፕቱን እና ቺሮን ተሰባስበው ይገኛሉ። ይህ ማለት አጽናፈ ሰማይ ለእድገታችሁ ትልቅ በር ከፍቷል ማለት ነው። አዲስ ነገር ለመጀመር፣ ራሳችሁን ለመቀየርና ለሚቀጥሉት 6 ወራት የሚሆን ጥበብ። ከዚህ የተሻለ ቀን የለም። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የኤሪስ የሚያዝያ 2018 የፍቅር ትንበያ። ወደ ፍቅር ሕይወታችሁ ስንመጣ የሚያዝያ ወር መጀመሪያ ላይ ነገሮች ረጋ ያሉ ናቸው። የፍቅር ፕላኔት ቬነስ በታውረስ ምልክት ላይ እስከ ሚያዝያ 16 ድረስ ስለምትቆይ የፍቅር ሕይወታችሁ በሰላምና በረጋ ሁኔታ ይጓዛል። አዲስ ፍቅረኛ ላላችሁ ነገሮችን ሳታጣድፉ ቀስ በቀስ ማሳደግ ይሻላል። ትዳር ውስጥ ያላችሁ ደግሞ የዕለት ተዕለት የቤት ውስጥ ተግባራትን አብሮ በመደሰት ማሳለፍ ይችላል። ሚያዝያ 15 ቀን በሕይወት ዘመናችሁ አንድ ጊዜ ብቻ ሊከሰት የሚችል ያልተጠበቀ የፍቅር ብልጭታ ሊያጋጥም ይችላል። በዚህ ዕለት ቬነስ እና ዩራነስ ይገናኛሉ። በፍቅር ሕይወታችሁ ላይ ድንገተኛ ለውጥ፣ አዲስ ግንኙነት ወይም የቆየ ግንኙነት ላይ አዲስ ስሜት ሊፈጠር ይችላል። ከሚያዝያ 16 በኋላ ግን ቬነስ ወደ ጀሚናይ ትገባለች። በዚህ ጊዜ ወሬና ጨዋታ፣ አብሮ መዝናናትና መተዋወቅ የፍቅር ሕይወታችሁ ዋና ክፍል ይሆናል። ማራኪነታችሁ ስለሚጨምር ብዙዎች ወደ እናንተ ይሳባሉ። የኤሪስ የሚያዝያ 2018 የገንዘብና የሙያ ትንታኔ።
ኤሪሶች ሆይ የሚያዝያ ወር የግል ስኬታችሁን ወደ ገንዘብ የምትቀይሩበት ወር ነው። በተለይ ከሚያዝያ 11 በኋላ ፀሐይ ወደ ታውረስ ስትገባ ትኩረታችሁ ወደ ገቢና ወደ ንብረት ማፍራት ይዞራል። ያላችሁን የታላቅነት ራዕይ ወደ ተግባር የምትቀይሩበት ጊዜ ነው። ነገር ግን ሳተርን በምልክታችሁ ላይ ስላለ ነገሮች በጥናትና በሥርዓት እንዲመሩ ይፈልጋል። ዝም ብሎ መዝለል ሳይሆን ዕቅድ አውጥቶ መስራት ነው። ሚያዝያ 17 ቀን ላለፉት 7 ዓመታት በገንዘብ ረገድ የነበረባችሁን አለመረጋጋት የሚያበቃ ታላቅ ሽግግር ይከናወናል። ከ2011 ዓመተ ምህረት ጀምሮ በገንዘብ ቤታችሁ ላይ የነበረው ተለዋዋጩ ዩራነስ አሁን ቦታውን ይቀይራል። አሁን አዳዲስ የገቢ ምንጮች የሚመጡት ከጓደኞቻችሁ፣ ከማኅበራዊ ሚዲያና ከኮሙኒኬሽን ዘርፍ ይሆናል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ኤሪሶች፣ በአጠቃላይ ሚያዝያ 2018 ለኤሪሶች የዳግም መወለድ ወር ነው። በራስ መተማመናችሁ ይጨምራል። 7 ፕላኔቶች ከጎናችሁ ቆመዋል። የገንዘብና የፍቅር ሕይወታችሁም አዳዲስ አቅጣጫዎችን ይይዛሉ። ሚያዝያ 11 አካባቢ በትዕግስትና በችኮላ መካከል ግጭት ሊፈጠር ስለሚችል ነገሮችን ረጋ ብሎ ማየት እንዳይረሱ አሳስባለሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የወሩ ትንታኔ ለኤሪሶች ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። ለሌሎች የቤተሰብ አባላት እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ሰናይ ወር ይሁንላችሁ።